በቃ ወንድ ልጅ ቆረጠ ሲባል ነበር የምሰማው። ዛሬ ደግሞ ሴቷን ቆርጣለች። ቤተሰብ በርከት ያሉ አዳዲስ ነገሮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ ሙሉን ለመስማት ሞክሩ። እንግዲህ ከሀይሚዬ ነው የምጀምርላችሁ። ሀይሚዬ በአዲስ ነገር ቲክቶክ ላይ መታለች። ምን እያለች መሰላችሁ? ቀልዴን እንዳይመስልህ አሁን ቆርጫለሁ፣ ወድጄ ነው እንጂ ስትዋሸኝ አውቃለሁ። ፍቅርን የምትገፋ ቃላባይ ውሸታም ልቤንም ሰርቀሃል፣ ግን እምነቴን አታሃል። ይሄ ሁሉ ነገር ምን ይሰራልሃል በሚለው እየዘፈነች እያቀነቀነች ለብሩኬ ታጋርጋ መታለች ማለት ነውና ሀይሚዬ በቁም ነገር ማለት ነው። ማለት አሁን ያው እያለች ያለችው አውቃለሁ ስለምወድ ስለማፈቅር ሁሉን ቻልኩኝ ሁሉን ነገር እንዳላያየሁ እንጂ ስትዋሸኝ እኔን ስትቀጥፈኝ በደንብ ነው ማቀው። ቃላባይነህ ፍቅሬን ተጫውተህበታል ነገር ነው ዘፈኑ ማለት ነውና በመጀመሪያ ዝንጥ ብለሽ ስለመጣሽ ደስ ብሎኛል። ነገር ግን ማንም ይምጣ ማንም አሳልፈሽ ለማንም መስጠት የለብሽም ብሩኬን ማለት ነውና እሱም ደግሞ በተመሳሳይ ሰዓት እንግዲህ ይሄን ነገር ዛሬ ይቅርታ ብሎ ሀይሚዬን አባብሎ ጥፋቱንም ማለት ያው የእርግዝናው ጉዳይ እንዳለ ነው። ቤተሰብ ዛሬ እንዲያውም ዞር ስል ቪዲዮ እያየሁ ነበረ። ፍፄ ቢኪን ምን አለው? አንተ የምታውቀው ነገር አለ ልጁ የብሩኬ ነው ወይንስ ደግሞ የብሩኬ አይደለም? ይሄን ነገር ማውጣት አለብህ ብሎ ቢኪን ሲያፋጥጥ ነበር። እንዴ ቆይ ቢኪ እንደው ልጁ የብሩኬስ ቢሆን ሻማ ለኩሷል ወይን ቀርቷል ወይንስ ምንድነው ነገሩ? በርግጥ ቢኪ በመካከል አዎ የሚያውቀው ነገር አለ። ፍፄ ግን ደግሞ እንደዛ አይነት ጥያቄ ይጠይቃል እንዴ? የማይጠይቅ ጥያቄ እኮ ነው ስትጠይቅ የነበረውና ልጁ የብሩኬ ነው ወይንስ አይደለም? በጣም ግራ የሚያጋባ። ይሄንማ የምታውቀው ኢየሩስና ብሩኬ ከዛ ደግሞ ፈጣሪ ነው። ገባችሁ አይደል? በመጀመሪያ ፈጣሪ ነው። ከዛ ብቻ በአጠቃላይ ግራ አጋብቶ ነው የፍፄ ጥያቄ። ደህና ሰው አልነበርክ እንዴ? እንደዚህ ይጠየቃል። ሲቀጥል ያው እንደምታውቁት ቢኪ ዛም ማለት በሀይሚን በኩል በብሩኬም በኩል ያው አሽቃባጭ እንዴት ነው እናንተ ማናችሁ አጨብጫቢዎች ነን የሚለው ዘፈን ለቢኪ ጋብዙልኝ እንደው ስሞትላችሁ ማለት ነውና ሲቀጥል ዞር ስል ዛሬ ሀሰንን እያየሁት ነበረ። ከብሩኬ ጎን ነኝ እንኳን አይደለም ሴት ማስረገዝ ቀርቶ ሰው ቢገል እንኳን እኔ ከጎኑ ነኝ እያለ ፑሽ እያደረገ ነበር። እውነተኛ ጓደኛ በነገራችን ላይ እንደዚህ አይደለም። እውነተኛ ጓደኛ ገደል ሊገባ ሲል ወይንም የሆነ ችግር ውስጥ ሊገባ ሲል ወይንም ጥሩ ያልሆነ ነገር ሲያረግ ወይንም ለማድረግ እንኳን ቢያስብ ኖ ብሎ መክሮ ዘክሮ ይመልሳል ወደ መልካም የሆነ መዓዛው ወደሚሸት ወደሚያውደው አበባ ነው እንጂ መልሰው እሾህ ውስጥ ቢገባ ወንጀል ቢሰራ እኔ ከጎኑ ነኝ ብሎ ሰው ያበረታታል? ይሄማ ከሃዲነት ነው ሀሰን ማለት ነው። በመጀመሪያ ወደ ራስ ተመለስ። ሲቀጥል ብሩኬ ቢያደርገው እንኳን እኔ ፑሽ አድርገዋለሁ ያልክ እያበረታታው ነው። ኖ ወይ እንዴ! እንደዛ ካልህማ ከሀይሚ ጎን የሚቆሙ 1000 ሰው ተሰልፈው ነው የምታገኘው። ግን እኛ ሀይሚንም ብሩኬንም በኩል አይን ነው የምናያቸው የምንወዳቸው። ገባህ አይደል? ይሄንን ማወቅ አለብህ በመጀመሪያ ደረጃ ማለት ነው። ሰው እንደ ሰውኛነቱ ማለት ሰው እንደ መሆናችን መጠን ያየነውን በቃ ጥፋት ካለ ያን ጥፋት እንዲያስተካክሉ አስተያየት እንሰጣለን፣ እንመክራለን እንጂ ጥፋቱ ቢያጠፋም እኔ ከጎኑ ላይ አግዘዋለሁ፣ ረዳዋለሁ ምናምን አይባልም። ነውር ነው። የምሬ ነው፣ ነውር ነው። ለብሩኬም አጠቅመውም እንደዛ ከሆነ እንኳን አይደለም ለሀይሚ ማለት ነውና ኤኒዌይስ ወደ ሀይሚዬ ስመለስ ሀይሚዬ እኔ ቆንጆ እንደዚህ መቁረጥ የለብሽም እንዴ። ልካቸውን ማሳየት ነው እንጂ በብሩኬ ዙሪያ የሚያጃብቡትን ልካቸውን ማሳየት ነው እንዴ። አሁን እየሩ ዛሬ ስስቅ ነው የምትመጣው ማለት እኮ ነው። አሳልፈሽ ሰጠሽኝ እንደውም ደግ አደረግሽ አንቺ ከተውሽው እኔ ጉብ ቅጥ ብዬ ላፋርክ ወስደዋለሁ የምትለው ሀይሚዬ ማለት ነውና የምን መለየት ደረትሽን ንፍት ሀይሚዬ ማለት አንቺ የኛ እህት ማለት ነው። ደረትሽን ንፍት ክንድሽን የሆነ ጠጠር አድርገሽ ነው መገኘት ያለብሽ ማለት ከነሱ በላይ ሆነሽ ማሸነፍ አለብሽ እንጂ በጭራሽ ያው ብሩኬ እንደዋሸሽ ነው እየተናገርሽ ያለሽው። ግን በጭራሽ አሳልፈሽ አሰጪውም እንደማሰጪውም ደግሞ እኔ ያውቃለሁ። ቤተሰብ ያው ዛሬ ከዛም ከዚህም ብዬ ነው ቪዲዮ በርከት ማን ነው ሶሪ አጠር ያለሽ ቪዲዮ ግን ከዛም ቀንጨብ አድርጌ ነው ይዤላችሁ የመጣው። ሲቀጥል ወደ አቶ አብርሃም ጋር እስኪ እንምጣ። ያው ብዙ ጊዜ ሆኖኛል በነገራችን ላይ በእነሱ ቪዲዮ መስራትን ከተውኩኝ ማለት ነው። እኛ ለመመቻቸት ነው። ዛሬ እንግዲህ ቀለበት ፕሮሚስ ቤተሰብ ለሄርሜላ ቬሏን ግጥም አድርጋ እኔ አሳዘነኝ ማለት ነው። ሩታን በቀላለሁ ብላችሁ መኪናው ተሰበረ። የምር ኢንስታግራም ላይ ነው እኔ መጀመሪያ ያየሁትኝና ገብቼ ሳይ ወይኔ መኪናው ነው ያልኩት። ሌላውን ተውት፣ ሌላው ይቅር መኪናው ሲቀጥል ማለት ነው አብርሃም ማለት ነው። እኔ ላንተ ጥያቄ አለ፣ የምሬን ነው። ቆይ በጾም ካልሆነ አታገባም ነው
ወይንስ ምንድን ነው? ሲቀጥል ከሩታ ጋር ከመቼው ተፋተው አሁን ዛሬ ቀለበት ሰርግ ብለህ ሄርሜላን ይዘህ የመጣኸው ማለት ነው። እና እንግዲህ ሩታን ህማማት ላይ ነበረ ዱባይ ላይ ያገባትኝ። አሁን ደግሞ ሄርሜላን በገና ጾም ደግሞ የሚገርማችሁ ጾሙ ሊፈታ አካባቢ ነው የሚያገባውኝና አሁን ደግሞ ሄርሜላን ጫካ እንደው ሄርሜላ ለሞራልሽ ምናምን ብዬ እንደው ላሽ ካላልኩሽ በስተቀር ማለት ዱባይ እኮ ነው ሩታን ያገባች። ዱባይ ወስዶ ባህር ላይ ምናምን ያገባች በጀልባ። እንደው አንዱ ጫካ ምንድነው ነገሩ? ዝንጀሮቹ እንዲያጅቡሽ ነው ወይንስ ምንድነው? እኔ አልገባኝም። ይሄን ነገር ብቻ አስረጅኝ። እና ያው አብርሃም ያው ለማናደድ ለማብሸቅ ሩታ ለማብሸቅ ብላ የምትሄድበት መንገድ ልክ ነው ወይ? የልጅ አባት አይደለሁም ወይ? ምንድነው ነገሩ? ሲቀጥል ጾም ላይ እስኪ አታግባ። እውነቴን ነው የምልህ፣ ህይወትህ ያማረ የሰመረ እንዲሆን ጾም ከተፈታ በኋላ። ሲቀጥል ጠር ላይ ነው ሰርግን የማውቀውና እንዴት ብታስቡት ነው? የምሬ ነው የምላችሁ። ቲክቶክ ላይ በርግጥ ለቆታል። ያው አለምሽ ዛሬ ነው ዛሬ በሚለው አለማቸውን እየቀጭ ይገኛሉ። ቪዲዮ ይለቀቃል። ግን ያው ገጭ አድርገው መኪና ነጭ ነገር ይወዳል ሲጀምር አብርሃም። መኪናው ነጭ፣ የለበሰችው ልብስ የለበሰው አለባበሳችሁ በጣም ነው የሚያምረው፣ ይመስጣሉ። ግን ዝንጀሮች እንዲያጅቡሽ ነው ወይ ነው ሄርሚ ቆንጆ? ዝንጀሮች ምናምን እንዲያጅቡሽ ነው ወይንስ ምን አስበሽ ነው? ሩትዬ አይዞሽ አይዞሽ። እኔ ከሴቶችም ጎን ነኝ። እንደው ጥሎብኝም ደግሞ አብርሃምን አደንቀዋለሁ። የምሬን ነው የምላችሁ አደንቀዋለሁኝ። እና ኒውስ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቦች ተቀላቀሉ። ማታ ከቻልኩ እመጣለሁኝ። ያው ባነ ሀይሜን በና አብርሽን ግን ኒውየር ነው ቡክራና አዲስ አመት ነው። እንኳን አደረሳችሁ። አዲስ አመት ስለሆነ ምናልባት ላልመጣ እችላለሁ። ስለዚህ ይሄን ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ማበረታቱኝ ትላላችሁና በጣም ነገረመኝ የነ ሄርሜና የነ አብርሽ ነገር ማለት ነው። ለማንም ያው የትክክል የእውነት ሰርግ ከሆነ የአብርሃም የሳራ ያርግላችሁ። አዎ ሄርሜላም ጉብቂጥ እንዳልሽ ብዙ ነገር እንደለፋ ሰው ውጤት አግኝተሻል ብዬ ነው ማስበው። ግን ሩታ ትመጣለች በመሀል። ያው የስራ ጉዳይ ነው ብዬ አስባለሁ። መቼም ያው ሪል ያደርገዋል አብርሽ ብዬ አላስብም። የምሬን ነው የምላችሁ። እኔስ እዚህ ጋር በቃኛ። ባባይ